የመጀመሪያ ቦይፍሬንድሽ እንዴት ነበር? ብታገኝ ምን ብታረጊ? ካንጋሮ ነበር እና ምን ታረጊዋለሽ? በፌደራል ነበር ማስይዘው ብላለች። እቺ የሰሞኗ በጣም ቫይራል የሆነችው መስከረም ከበደ። ስለዚህ አንቺም በፌደራል ነው ታስይዘው? በፌደራል ነው ማስይዘው። እንዴ ወይ መጀመሪያ ይሹን አትረሹም ይባላል አለች። እኔ ባገኘው ልክ እንደሷ በፌደራል ነው ማስይዘው። ከምርሽ ነው? አዎ። ምን አረጋሽ እንዳትጠይቅ። አይ አሁን እኔ ቢጤ ነው እንዴ? እኔ ቢጤ በፌደራል ይያዛል እንዴ? ለምንድን ነው በፌደራል የምታስይው? ምን በደለ? ያው ለጨዋታው ለባህሉ ድምቀት ብዬ ነው እንጂ እኔ እንደዛ አይደለም። ያው አሁን ሰሞነኛ ትሬንድ አለች አይደለ? አሁን ማራኪ ወግ ላይ ቀረበችው እኔ አሁን እሷ በነገራችን ላይ በጣም ወራተር ናት። መስከረም ስትናገር ይኸው አንድ ፋታ እንኳን አትሰጠውም። ጣልቃ ትገባለች። በስመ አብ። እንግዲህ ባለቤቷ በዝምታ የተዋጠ ሰው ነው። ስለዚህ አሁን ውስጡ ብዙ ሺህ ነገሮች ሊኖሩ ይችላሉ እና ግን ዝም የሚል ሰው በጣም ይከብዳል። ግን ያው ሁለቱም ማች ከሆነ ደግሞ ሀገር ይነዳል። ያው እሳትና ውሃ ነው ባላንስ ማድረግ ያለበት እንጂ እሱም ነዶ እሷም ነዳ አስበው። እሳትና ውሃ እኮ አጥፊና ጠፊ ናቸው። ነገራችን ላይ ባላንስ መሆን ይችላሉ። ግን አይ እሳትና ውሃ አጥፊና ጠፊ ናቸው። ምክንያቱም እሳትን ውሃ ያጠፋዋል። ስለዚህ ለእሳት አጥፊው ነው። ስለዚህ እንዴት እንግዲህ ባላንስ ታደርገዋለህ? ያው ለማመቻቸት ነው። አይ ጥሩ። እኔ በነገራችን ላይ መስከረም ስታወራ በጣም ኢንጆይ እያደረኩ ነው እየሰማዋት። አንድ በአካባቢዋ በጣም ቀልደኛና ተጫዋች መሆኗ ሁኔታዎቹ ያሳያሉ እና የምታወራበት መንገድ በጣም ነው ደስ የሚለው። ስታወራ ደግሞ በጣም ኢንጆይ አድርጋ ነው የምታወራ። በጣም ይሄ አንደበተ ርቱዕ የሚባል ሰው የለም። ያወራውን ነገር በቃ ይሄ ዝም ብሎ ደስ እያልክ የምትሰማው ነገር ልክም ላይሆን ይችላል እኮ። አሁን አንዳንድ የተናገረቻቸው ነገሮች ሎጂካሊ ስታያቸው ልክ ላይመጡ ይችላሉ፣ ግን የተናገረችበት መንገድ ልክ እንዲሆን ያደርገዋል። ይሄ ስህተቱን እንድታየው ይሄ አይጋብዝህም። ሁለት ተጻራሪ ሀሳቦች ነው ያቀረብችው። ልክ ላትሆን ይችላል፣ ግን የምታወራበት መንገድ ልክ እንድትሆን ያደርጋት ይችላል። ያው አንተ የርህራሄ ትህትና ያለው አባባል በሚለው ልውሰደው። አሁን አንዳንድ ሰዎች ቅድም እንዳልሽው ነው ጨዋታ ያውቃሉ እና ሰውን በጣም የሚያናድደውን ትልቅ ቁጣ ውስጥ የሚከተውን ነገር ለዘብ አድርገው ሲያወሩት ሰዎች አንድ ኢንተርቴን ያደርጉበታል፣ ሁለት ለይቅርታ ይዘጋጃሉ በሚለው እናስተካክለው ይቻላል። እና እኔ አሁን ለምሳሌ በጣም ተጫዋች ነች ብዬሻለሁ። እኔ ኢንጆይ ያደረኩ ነው የሰማሁት። ግን የምታስተላልፋቸው መልእክቶች አንዳንዶቹ ለምን ያለሽ ሰው የሐሳብ ውጤት ነው። ለምሳሌ እሷ ሀብታም ትፈልጋለች። ስለዚህ አይደለም እንዴ ታዲያ ሀብታም ማግባት ቢሆን ቢሳካ ሰው መሰረቱ በጣም ይለያያል የሚለው የኤፍሬም ታምሩ ዘፈን ስሰማው እንዴት ደስ ይለኛል መሰለሽ። እና በጣም ብዙ ትዝታ አለብኝ በኤፍሬም ታምሩ። ግን ሀብት እና ሰው በዚህ ምድር ላይ ሰው የትኛውም ፍጥረት ቋሚ አይደለም፣ አላፊ ነው። ሰው ራሱ ገባሽ የምድር ጌታ የምድር ባለቤት ሆኖ የሚጸናው ለጥቂት ጊዜ ነው። ከዛ ይችን ምድር ተሰናብቶ ይሄዳል። ሀብት ደግሞ ፈጣን ነው፣ ይመጣል ይሄዳል። ዛሬ እንዲህ ነው ብለሽ የተመካሽበት ሀብት ነገ እንደ ጉም ተኖ ሊሄድ ይችላል። ስለዚህ ይሄ ሀብት ምንድነው? ሀብት ማለት አሁን ለምሳሌ መስከረም ስታስቀምጥ እኔ ያለች ባለ 51 ዓመቷ ባለ ጸጋ ወጣትን በላት ወጣቷ እኔ እድሜዋ ስሰማ ማመን ይከበደኝ። እኔ ተስማምቻለሁ። አይሆንም፣ አይደረግም። ሆነ ግን ተከናወነ ሆነ ተከናወነ። እሱ ልጅ በጣም ነው የሚያዝናናኝ። እና እሷ ያሰላችበት መንገድ ሌሎች እንዴት ይሆን የሚማሩበት ገባሽ? አንዳንድ ጊዜ ወጣቶች የሚወስዷት ነገር ሚዲያ ላይ የሚቀርብ ነገር ሁሉ እውነት ነው ብለው ስለሚያስቡ ያቺን ነገር ከወሰዷት ሊሳሳቱ ይችላሉ ብዬ አስባለሁ። ለምሳሌ እድሜዋ 51 ነው። አሁን በትዳር የቆየችው ስንት ዓመት ነው? አሁን ካለው ባሏ ጋር 22 ዓመት። 22 ዓመት
አሁን 22 ዓመት ስታነሽለት ከ51 22ቱን ስታነሽ 29 ዓመት ከዛኛው ጋር ደግሞ የኖረችበት አለ። ስለዚህ በጣም ወጣት ሆና ነው ኮሎኔሉን ያገባቸው። ኮሎኔሉም እንደው ዝም ብዬ ስመለከታቸው በአካል ባላያቸውም ደርበብ ያሉ ነው የሚመስለው። ምን አለሽ መሰለህ በጣም ያዝናናኝ ከሷ ንግግር ማለት ነው። እሷ ትልቅ ሰው የምታገባው ለገንዘብ ብላ ነው ሰው የሚለኝ፣ እኔ ግን ወድጃቸው ነው አለችና እድሜውን ያወቅኩት ኮሎኔሉን እድሜያቸውን ያወቀቻቸው ሲሞቱ ነው ሲነገር ማለት ነው እንጂ ከዛ እድሜ ምንም ያን ያህል እንትን ሆኖባት አያውቅም። በቃ ይሄ ምንም ህይወቷ ላይ ችግር ፈጥሮባት አያውቅም የባሎቿ ትልቅነት። አዎ ያው እንደተቀበልሽው ነው። ግን በነገራችን ላይ ሀብት ምንድን ነው? ሀብትን የሚሰራው ማን ነው? እኛ ነን የምንሰራው። ሀብትን የሚሰራው ገባሽ? ታታሪው ሰው ነው እንጂ ጾታው አይደለም። አሁን ባለንበት ምድር ላይ ኧረ ሴትማ ጥረሽ ግረሽ ቢያል ተባለ ጥረህ ግረህ ብላ ነው የተባለው። ሁለት ተጻራሪ ነገሮች አታንሺ። መጽሐፍ ቅዱስ ካነሳ ነው እንደ መጽሐፍ ቅዱስ እናወራለን። ትንሽ ለማቃለድ ነው እየሞከርኩ ያለሁት እኔ። አይ እኔ የሴት ነገር ላይ ሲነሳ ታጥቀሽ ነው የምትነሺው እና ብዙ ጊዜ ፌሚኒስት ነው መስለ ፌሚኒስት ነው መስለ ፌሚኒስት እዛ ጥግ እንኳን አልወስድሽም። አመሰግናለሁ። ያው ችግር የለውም። ግን ይሄኛው ከት ሲል እምልሽን ደግሞ እኔ ነኝ የማውቀው። እና አሁን አየሽ በዚህ ምድር ላይ የሚኖር ፍጥረት የለም። የሚኖር ስል ዘላለማዊ ፍጥረት የለም። ሀብትም ያልፋል፣ የሰው ልጅም ያልፋል። ሁሉም ነገር የሚያልፍ ነው። ስለዚህ ላንቺ ስለተሳካልሽ አንድ ጉዳይ ለሌሎች ሰዎች ሁሉ ይሳካል ማለት አይደለም። አንቺን ይሄ የሚጨመቀው ነገር ምንድን ነበር? ዳማከሴ አንቺን የሚያድንሽ ከሆነ እኔን ደግሞ ሊገድለኝ ይችላል። አንቺን ስለሚያድን ለሰዎች ሁሉ እየሄድሽ ዳማከሴ ያድናል ብለሽ ብትናገሪ እኔን ደግሞ የሚገለኝ ነው። ጠጣ ዳማከሴ ብትይ ለኔ አንቺ ገዳይ ነሽ። ህግም አይለቅሽም። መርዝ ሰጠች ተብሎ ነው የሚይዝሽ። ስለዚህ ያንዱ መድኃኒት ለሌሎች ይሰራል ማለት አይደለም። እሷ በዛ እድሜዋ በ23 እና በ24 ዓመቷ ኮሎኔሉን ስታገባ ገንዘብና ገንዘብን ታርጌት አድርጋ ነው እሷ እንደተናገረችው ማለት ነው። መቼስ ገንዘብ ወድጃቸው ነው ብላለች እኮ ወድጄን ያገባቸው ብላለች። ወዳቸው ነው ፍቅር አጥወለወላት ቁመናቸው ምናምን ሳይት እንዴ ፍቅር ለመያዝ ቁመና እኮ ነሰሰሪ አይደለም። ሰው እኮ በቁመና በምናምን አይደለም የሚወደው። እሱስ ልክ ነሽ። ምክንያቱም ሰው የሚወደው የትኛውን ፓርት እንደሆነ አንዳንዱ አስተሳሰቡን ሊወደው ይችላል፣ አንዳንዱ ቁመናውን ሊወደው ይችላል። ግን ብዙ ጊዜ ሴቶችን የሚስባቸው እንደ ሴቶች ሲናገሩ እንደሰማሁት ከሆነ ቁመናው ነው። አቤት ቁመናው፣ አቤት የደረቱ ስፋት፣ አቤት አረማመዱ፣ አቤት ጂኒን። አንዴ ምን ተፈጠረ መሰለህ? አንድ ጓደኛዬ ወይኔ አፍንጫው አለችኝ። ቅሰል ይገርምሻል፣ አፍንጫው ስልክክ ያለ ደረቱ ምናምን ብላ ልጁን በአካል ሳይው አፍንጫ የለውም እዚህ ጋር እሷ አፍንጫዋ እንደ ኬክሮስና ኬንትሮስ የሐሳብ መስመር እንዲቀጥ ብሎ በሐሳቧ ይታያታልና ወይኔ ያልኩኝ ያይቻት እውነት አንቺ በጣም ልብሽ ንጹህ ሰው ነው አልኳት። ይሄን አፍንጫ ነው ካልሽ እንግዲህ ያው ግን ምርጫው ይለያያል እኮ። አሁን አፍንጫ አስፈላጊ ነው ብዬ አላስብም። ገባ ግን ተኩሰሽ ገደልሻት እንዴ? በጣም ልብሽ ንጹህ ሰው ነው አልኳት። እኔ እንደውም እግዚአብሔርን የምትፈሪ ነሽ እንዴት ስትለኝ በቃ አንቺ በጣም መልካም ሰው ነሽ አልኩ። አንደበት ያለመልማል፣ አንደበት ይሰብራል። ስለዚህ አለመለምሻት። እኔ ንጹህ ነሽ እኮ ነው ያልኩት። እኔ ልብሽ ንጹህ ነው ብዬ አሞግሼ። እሺ ሆነ እንግዲህ አድማጭ ተመልካቾቻችን ያለመለመ ምንድነው ያደረቀ ምንድነው የሚለውን እነሱ ራሳቸው ወስዱታል። እና አሁን መስኪ የመጫወት ችሎታዋን እጅግ በጣም ባደንቅም ሀብት ላይ ያላት አቋም ግን አንተ እንደ ወንድ ኮሜንት ስለምትሰጥ ነው። በነገርክ ላይ አሁን አንድ ነገር ልንገርክ፣ በጣም ከተናገረቻቸው የተመቹኝ ነገር እንደው አይውልሽ ሴት ልጅ በራሷ የሆነ ነገር መያዝ አለባት። ሰርታ ገንዘብ ሊኖራት ይገባል። ባሏን ካገባች በኋላ ግን ባሏን መንከባከብ ዋነኛው ስራ መሆን አለበት ነው። ያው ከጥንት ሲመጣ የመጣ አይደለ? ይሄ አባቶቻችን አያቶቻችን ምናምን ሚስቶቻቸውን ይንከባከባቸዋል ምናምን። አሁን ቅርብ ጊዜ ነው ወደ 50 ዓመት ምናምን አካባቢ ነው ሴት ልጅ ወጥታ በደንብ መስራት፣ ይሄ ሴት ልጅ በደንብ መስራት አለባት የሚባለው ነገር እየተለመደ መጥቶ ሁሉም ሴት ወደ ውጪ የመጣው እንጂ በፊት አያቶቻችን እናትና አባቶቻችን ሳይሆን አሁን ወደ እኔ ሳመጣው አያቶቼ የኔ ሴቷ አያቴ ትልቁ ስራዋ ማን ነው ባሏን መንከባከብ ነበረ።
እሷም ያመጣችው ይሄንን ነው። በራስሽ ገንዘብ ይኖርሽ፣ በራስሽ ስሪ ያዢ። ግን በስተት ምክንያት አሁን ፍቅር ይዘሽ ቦይፍሬንድ ገርልፍሬንድ ሆናችሁ ምናምን በስተት ምክንያት ሄደሽ ወለንጭቲ ሄደሽ ምናምን ራስሽን ጋጋሪ አድርገሽ አታስቀሪ። የሚገባሽ ቦታሽ ከፍ ያለ ነው። ሴት እስከሆንሽ ድረስ የሚገባሽን ቦታ አወቂ ነው። ማንም ሰው ይኸውልህ ወደ ፈለገበት መተርጎም ይችላል። እንደ ወንድ ስታየው ጥቅመኛ ልትል ትችላለህ። ወንድ ነህ። እንደ ሴት ሳየው ግን ልክ ናት ልል እችላለሁ። አሁን ጥሩ ፖይንት አመጣሽ። ምክንያቱም ሰሊና አንቺም ከየትኛው ወገን ነሽ? አሁን በእኛ 2018 ላይ ሆነን 50 ዓመት ወደ ኋላ ነው ምሳሌ ያመጣሽውና ከ50 ዓመት ወደ ኋላዎቹ ነሽ ወይስ ከ50 ዓመት ወደ ኋላ አይደለችም? አሁን እኔ ድማን ማመን ከበደኝ ያልኩት እኮ ያለው አንቺ ወገናይነትሽ ከ50 ዓመት ወደ ኋላ ነው ወይስ በዚህኛው ጄነሬሽን ነው? ስለዚህ ባለሀብት ነው ማግባት የምትፈልጊው? ቢልልኝ ቢልልኝ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ትባላለች። ጣሊያንን ያህል ትልቅ ሀገር የምትመራዋ ማለት ነው። የቬንዙዌላም ሴት ናት። ብዙ ሀገሮች አሁን በሴቶች እየተመሩ ነው ያሉት። ስለዚህ ባለራዕይ ሴቶች አሁን እየመጡ ነው ያሉት። ስለዚህ የሀብት ምንጭ ወንድ ብቻ ነው ብሎ ማሰብ በራሱ የተሳሳተ አመለካከትና አስተሳሰብ ነው። የሀብት ምንጭ ወንድ ብቻ ነው አላለም እኮ። እኔ አሁን በበኩሌ እንደዛ አላልኩም። ለምን ይኸውልሽ፣ አንዳንድ ጊዜ አንቺ ገባሽ ፍሬ የሚያፈራውን ዛፍ ሆነሽ ከፍሬዎችሽ ብዙ ሊበሉ የሚችሉትን መሆን ትችያለሽ። ቆይ አሁን ላስቁምህና ስለዚህኛው ዘመን ነው አይደል የምናወራው? እዚህኛው ዘመን ላይ መልክ መለኪያ ይሆናል ለሴት ልጅ። ሴት ልጅ ራሷን መጠበቅ አለባት፣ ቆንጆ መሆን አለባት አትራክት ለማድረግ ወንድ ልጅ ደግሞ ሴት ልጅን አትራክት ለማድረግ ገንዘብ ሊኖረው ይገባል። በቃ የዚህ ዘመን ህግ ነው ብለን እንያዘው። እሷ ወንዱ ቆንጆ አይደለችምና አልፈልጋትም። ቆይ አንዴ ወንዱ ቆንጆ አይደለችምና አልፈልጋትም ብሎ ሲተዋት ኖርማል ነው። ሴቷ ግን ገንዘብ የለውም ብላ ስትተወው ኖርማል አይደለም። አልገባኝም። ቆንጆ ስላልሆነች ነው አብሬያትም አለው ነው የሚል ሰው አለ። አይ እንደው እስቲ አንዲት አስቀያሚ ከወንድ የተረፈች ሴት ንገሪ። አልገባኝም። ሴት ሆና ገባሽ የማታገባ የለችም በመልኳ የተነሳ። አይ በደንብ አቢዩዝ የምትደረግ አለች። እንደየራሳቸው አመለካከትና ፍላጎት። አሁን እኔ አላደርግም እኮ አይ ለጠየቅሽኝ ጥያቄ ነው። በጣም ብዙ ቆንጆ ወንዶች የሚያገቧቸው ሴቶች ከብዙ ሰዎች አመለካከትና አስተሳሰብ ውጭ የሆኑትን ነው። ስለዚህ አሁን መልክ ቦታ የምትሰጪው ነገር አሁን ለምሳሌ አሁን አንቺ ውበት ያላት ሴት ባየር የምትሄድ ምናምን የራሷ ጉዳይ ነው። ገባሽ? ውበትን የሚያደንቁ ሰዎች አሉ ለሷ የተፈጠሩ። ስለዚህ እነሱ ናቸው እሷን አድነው የሚያዩት። አመለካከትና አስተሳሰብ አድነው የሚያዩ ሰዎች አሉ። ትህትናን አድነው የሚያዩ ሰዎች አሉ። ደግሞ እንደው የዕለት ተዕለት ምግባቸው ጣፍጦላቸው ምናምን መብላት የሚፈልጉ ሆዳሞችን ባላቸው አድነው እነሱ ደግሞ አሉ። ሁሉም ሴት ግን ይኸውልሽ ስነሳ ያልኩትን አትርሽው። ገንዘብ ቋሚ ንብረት አይደለም። ዕለት ተዕለት ፍላጎትሽን የምታሟይበት ነው። እንደገና ደግሞ ገንዘብ በጥንቃቄ ስትሰሪበት የሚያድግ አንዳንድ ጊዜ ደግሞ ባንቺም ስህተት ሆነ በሌሎች ስህተት የሚሟሟና የሚጠፋ ነው። አንድ ጥያቄ ልጠይቅህ። ገንዘብ ደስታን ይገዛል አይገዛም? አይገዛም። ይሄንን ጥያቄ ለተመልካቾቻችን ክፍት እናድርግና ገንዘብ ደስታን ይገዛል አይገዛም? እናንተ የምትሉትን ኮሜንት ላይ አስቀምጡልን። ወደ ኢሳያስ እንመለሳለን። ገንዘብ ባለጸጎችን እንውሰድ። ገንዘብ ሁልጊዜ ደረጃዎች አሉት ስል ምንድነው? ኤለን መስክን እንውሰደው። የኤለን መስክን ፍላጎት ማሟላት ያልቻለባቸው እጅግ በጣም በርካታ ነጥቦች አሉት። በነዛ ይበሳጫል። እኛ
እዚህ ጋር ሆነን ኤለን መስክን ስንመለከተው ኤለን መስክ እኮ አንድ ሰው ነው። የሀብቱን መጠን የሀብቱን ብዛት ምናምን እያየን ዋው እንላለን። የሚጎድለው ግን በጣም በርካታ ነገሮች። ይሄ ምን እንደሆነ ታውቃለህ? በልጅነታችን በፊት ታስታውስ ከሆነ ድሮ ሀብታም እንቅልፍ የለውም ይባላል። አለው እንዴ? ድሃም እንቅልፍ የለውም። በነገር ላይ የእንቅልፍ መጠናችን ነው። ይሄ እንቅልፍ የሚነሳን ነገር ነው የሚለያየው እንጂ እኛም እንቅልፍ የለንም። ይኸውልሽ ገንዘብ ፍላጎትሽን በከፊል ታሟይበታለሽ። ገንዘብ ፍላጎትሽን ልታሟይበት የምትችይው መሰረት ነው። የሰው ፍላጎት ደግሞ በልኩ ነው። ባለጸጋው በልኩ ፍላጎቱን ያሟላል። ድሃው በልኩ ፍላጎቱን ስለማይችል ነው በልኩ የሚያሟላው። ቢችል ከዛ በላይ ያሟላል። ባለጸጋውም የማይችላቸው በጣም ብዙ ነገሮች አሉ። ግን ይሻላል፣ ከድሃው ይሻላል የሚያሟላበት መጠን። ዓለማቸውም ይለያያል። ለምሳሌ አንድ ድሃ ሸራተን ሄዶ የፈለገውን ምግብ አያዝም። ልክ በሱ መጠን በሱ ልክ አድናቂዎች ባሉበት አንድ ፓስቲ ቤት ሄዶ ተጀንኖ ምን ብሎ ምናምን ነገር ብሎ የሚያደርጋቸው ነገሮች አሉ። ይሄን ስል ገንዘብ ቫልዩ የለውም እያልኩ አይደለም። ግን ባለሽ የገንዘብ መጠን እርካታሽን አትገዢም ለማለት ፈልጌ ነው። እንደገና ደግሞ አሁን የኔና ያንቺ ሰው ይለያያል። ቆይ የኔና ያንቺ ወሬ ገንዘብ ለሰው ልጅ ያስፈልጋል፣ ገንዘብ ለሰው ልጅ አያስፈልግም አይደለም። መነሻችን መስከረም ናት። ለምንድን ነው እሷን ያነሳንበት ዋናው ዓላማና ምክንያት ገንዘብ የሌለው ሰው አልፈልግም፣ ገንዘብ ያለውን ነው ማግባት የምፈልገው። መብቷ ነው እኮ በነገር ላይ ኢሳያስ እንዴ እኛ እኮ በጣም ብዙ መስፈርቶች አሉን። ለገዳይ እኮ ሟችን መግደል ጸጋ ነው። በህግ ፊት ሲታይ በህግ ፊት ሲታይ ግን አላስወራልኩሽ እንደ ወንድ አትየው ነገሩ። አሁን አንተ ከወንድ አንፃር ነው እያየኸው ያለኸው። ስለዚህ ነው ጥቅመኛ ናት ብለህ እያሰብክ ያለኸው። ሴት ልጅ በጣም ብዙ ነገር ይገባታል። በቃ የተሻለ ህይወት የሚሰጣትን ወንድ መምረጥ መብቷ ነው፣ ይገባታል። እውነትሽን ነው። እውነት ጥሩ። ይሄ አብረን እናድጋለን ምናምን አብሮ ማደጉ እኮ ጥሩ ነው። ይልቅ አብረክ እየሰራክ አብረክ መለወጡ ጥሩ ነው። ግን ፊውቸር ከሌለው ሰው ጋር ይሄ በቃ ዛሬን በዚህ ጣሪያ ልክ በአንድ ክፍል ቤት ራሱን ከሚያስብ ሰው ጋር ግን ራሷን መገደቧ ልክ አይደለም። ያለችውም እንደዛ ነው። እኔ በደንብ ነው በሐሳቧ የተስማማሁት። በቃ የተሻለ ነገር ይገባሻል፣ ጣሪያሽን ነቅለሽ ውጪ ነው ወደ ላይ። ስለዚህ አብሮሽ የሚራመድ ፊውቸር የሚያስብ ሰው፣ የተሻለ ህይወት ካንቺ ጋር የሚመኝ ሰው፣ አንቺን የተሻለ ቦታ ላይ ሚስቴ ለልጆቼ ብሎ የሚያስብ ሰው ምረጪ ነው። ያንን የሚያደርግ ሰው ሀብታም ከሆነ ዋይናት ሀብታም ማታገባበት ምክንያት። ስለዚህ አሁን ይኸውልሽ ሀብትን ማደን አንድ ጉዳይ ነው። አብሮሽ በዓላማና በራዕይ መጓዝ ደግሞ ሌላ ጉዳይ ነው። ሁለቱም አንድ ላይ መጭመቅ እንችላለን። ባለ ራዕይ አይደለም። ይኸውልሽ አሁን ይሄንን ስለተናገርን ጥያቄ ልጠይቅሽ። ያው አንቺ ለገንዘብ የተለየ አመለካከትና ፍቅር አለኝ ስላልሽ እንደዛ የሚል ቃል አልወጣኝም። ጌታ ሆይ ልጥጡን ጣልላ። አሜን። ሀብት እንደ ኳስ የሚመታ ቁርስ ስፔን እንብላ ከሰዓት እንግሊዝ እንሂድ የሚለውን ያርግልኛል። ሰው የአፉን ፍሬ ይበላል ስለሚል ይስጥሽ፣ እንደ ስሚ ይሁንልሽ፣ ይደረግልሽ ብዬ ደግሞ ሌሎቹ ጋር እንዳልሄድ አሁን ይኸውልሽ እኔ እያልኩ ያለሁት ይኸውልሽ ለምሳሌ ሃይ ስኩል ተማሪዎችን ውሰጃቸው። የራሳቸው ቪዥን አላቸው፣ የራሳቸው ራዕይ አላቸው። የመማር የማደግ ገባሽ የማግባት ቤተሰብ የመመስረት ፍላጎት አላቸው። እኩያሞች ናቸው። ይህም ፕሮግራም ቁጭ ብለው ሲያዩ ሴቷ ምን ልታስብ ነው ማለት ነው? ባለፈው እንኳን የስኒከር ተቀዶብህ ሙይልኝ ያልከኝ ልጅ ፊውቸር ካለው ምንም ማለት አይደለም። ወዴት አይ በአቋምሽ አንቺ እኮ ቁርስ ስፔን፣ ምሳ ካናዳ እሱ ለኔ ነው ምናምን እና አየሽ እዛ ጋ ነው እውነተኛ ፍቅር። የትምህርት ቤት ፍቅር የትም አይሄድም። በነገር ላይ የካምፓስን ፍቅር ከሆነ ግቢ ልክ ስትወጣ ያልቃል። አብዛኞቹ ጋር ሂድ
የሚኖረው ዛሬን ነው የሚታየው ዛሬ ነው። ዛሬ ብር ተገኘ 300 ብር 500 ብር ሲላክልህ እኮ ያለው ደስታ ይደዋወላሉ ምናምን በቃ ዛማሚ ቤት ይኬዳል ፍርፍር ይበላል ምናምን ያልቃል። ከግቢ ስትወጣ ግን አዲስ ዓለም አለ። ስራ ዓለም ላይ ስትመጣ ገንዘብ ማግኘት ስትጀምር ወደ ራስህ ትመጣለህ። ራስ ላይ መስራት ያለብህ ነገር አለ ምናምን። በጣም ብዙ ጊዜ ይኸውልህ የማየው ነገር ሴት ልጅ ገንዘብ ያለውን ወንድ ስትመርጥ ወይ ደግሞ የተሻለ ቦታ የሚወስዳትን የተሻለ ቦታ ወስዶ የሚያዝናናትን ምናምን ስታይ ወንዶቹ ለምን ይከፋሉ? ምን ችግር አለበት? ይሄ እኮ ምንም ማለት አይደለም። በቃ ጥሩ ነገር ማንም ሰው ይወዳል። ወንድም እኮ አለ እንዴ ሹገር ማሚ የሚጠብስ ወንድ በጣም ብዙ ወጣቶች አሉ። አያወራን ያለ ነው ስለ ሹገር ማሚና አይደለም ወንዶችም አሉ። ለምን ሴቷ ላይ ገንዘብ ዋናው ርዕሳችን አንውጣ። አሁን ይኸውልሽ አንቺ ለምሳሌ አሁን ንግግርሽ ቅር አሰኘኝ። በጣም ነው ቅር ያሰኘኝ። አሁን ለምሳሌ ገንዘብ ያለው ወንዶቹ ለምን ቅር ይላቸዋል? ገንዘብ ያለው ሰው ቢያገቡ ባለሀብት ቢያገቡ ምቀኝነት ነው ይሄ። አሁን ስቀልድ አይ ምንም እኔ እንደ ቀልድ አላየውም። አሁን ይኸውልሽ ሴትን ታህል የተከበረች ፍጥረት በአመለካከትና በአስተሳሰብ የላቀች ከሷ የሚመረተው ምርትና ሀብት ለሌሎች ለሌሎች መትረፍረፍ የሚችል ሴትን የተሻለ ቦታ ማስቀመጥ አፎርድ ማድረግ ለመሸጥ የመደራደር ሐሳብ ወንዶች ቅር አይበላችሁ። ለባለ ሀብት ራሷን ትሽጥ እና ዘና ፈታ ብላ ተዋደው ነው ከባለ ሀብት ጋር መዋደድ። ይሄ ከባድ ይሄ እኮ ነው ችግር እያመጣብን ያለው። እያወራን ያለ ነው ብር ያለው ሰው ወዳ ገባች። አይ ይኸውልሽ ወዳ ገባች እኮ ችግር የለውም። ብር ያለው ሰው ብር የሌለው ምን ያደርግልኛል? አሁን እያወራን ያለ ነው ብር የሌለው ምን ያደርግልኛል? ገባሽ? ገንዘብ ያለው ሳይሆን ራዕይ ያለው ይቺን ምድር ይለውጧታል። ይቺን ምድር ከለወጧት እጅግ በጣም ጠንካራ ሰዎች መካከል ባለሀብቶች ሳይሆኑ ባለ ራዕዮች ናቸው። በነገርክ ላይ ማለት ነው ይኸውልህ ፍቅር በባዶ ሆድ በጣም ከባድ ነው። አሁን ብር የሌለው ምን ያደርግልኛል ካልክ ፍቅር በባዶ ሆድ በጣም የሚያስጠላ ነገር ነው። ትንሽ ጊዜ ነው መዝለቅ የሚቻለው። እየራበክ ማንንም ልትወድ አትችልም። ቅድሚያ የምትሰጠው ለራስክ ነው። ይሄ ማለት ግን የሚሰራ ሰው አይደለም። ይሄ የሚሰሩትን ለመለወጥ የሚሞክሩትን አይደለም። ግን ባለን ነገር በቃ ይሄ ሰርክሉን ወዶት ያለበትን ቦታ ወዶት የሚኖር ሰው አለ አይደለም። በቃ አንድ ክፍል ቤት ከሆነ ይሁን ምን ሆነብሽ ምናምን ብሎ የሚኖር ሰው አያስፈልግም። በቃ አይ ሰሌና እየራባቸው ለምን ይኖራሉ? በባዶ ሆድ ማለት ምን ማለት? በባዶ ሆድ ምንም ነገር ሳይኖር ሳይበላ ሳይጠጣ እንዴት ነው የሚኖረው? እንዴት ነው ሰው የምትወደውስ? ስራ ነው የሚሆንበት። ሰውየው እንዴት ኖረ? አሁን አንቺ የምትይው በዚህ ምድር ላይ ሳይበላ ሳይጠጣ የሚኖር መልአክ ነው። በቃ አንድ እንጀራ አለች እሷን በቃ አሁን ሳይረበን ቶሎ እንተኛ እቺ ለነገ ምሳችን አድርገን ምናምን የሚል ሰው ለምን ትኖራለች? በቃ የተሻለ ቦታ የተሻለ አማራጭ ካላት አማራጯን ትጠቀም ነው። ይሄ ሰውዬ ድንገት እዚህ ፕላኔት ላይ የወደቀ ነው እንዴ? ምንም መሰረት የሌለው እንዴ? አሁን እኮ በእናትህ አሁን ባለንበት የኑሮ ደረጃ እኮ መሀከለኛ የሚባል የለም። ገባ? በጣም ዝቅተኛ ሆነናል። ወይ በደንብ የተሻለ ሰው ነው ያለው ወይ ደግሞ ዝቅተኛ ዝቅ ብለን የምንኖር ነው ያለ ነው አይደለም? የተሻለ ነገር የምናገኝ ከሆነ ለምንድን ነው ዝቅ ማለቱን የምንፈልገው? በሴት ልጅ የመማር የመለወጥ እምነት አለሽ? በደንብ ሴት ልጅ እየሰራው አይደል እንዴ? እየሰራው አይደል? ለመለወጥ እየሞከርኩ አይደል? ግን ደግሞ ማንም የተሻለ ነገር አይጠላም ነው። ስለዚህ አሁን አንቺ የምትፈልጊው ካንቺ በታች የሆነውን ሳይሆን ካንቺ በላይ የሆነው ዴፊኒትሊ። አዎ፣ ግን ዛሬ ላይ ያለው መለኪያ ነገ አብሮ እንደሚጸና በምን ታውቂያለሽ? ያው እንደ ሰው ወይ ወደ ራሴ ደግሞ እንደ ራሴ ሳመጣ አንቺ ለምሳሌ ሀብቱን ወደሽ ሀብቱን ብዬ አይደለም የምገባው አንድ ነገር። አይ አትጣይ እንጂ ቆይ አይ አንተም ይኸውልህ ወስደህ አንድ መስመር ላይ ያስቀመጥከኝና ከዛ እንዳልንሸራተት ነው እያረከኝ ያለው። እሺ እኛ እያልን ያለ ነው ወይ ደግሞ እኔና መስከረምን አንድ ላይ አድርጌ ሐሳቡን ሳመጣልክ አላማ የሌለው ሰው በቃ ለሴት ልጅ ይሄ የተሻለ ነገር ይገባታል ብሎ የማያስብ ሰው ጋር ጊዜሽን መግደል የለብሽም። አሁን ለነገሩ በዚህ ነጥብ ላይ ረጅም ሰዓት ብንሄድ አንድ ፖይንት ላይ የምንደርስ አይመስለኝም ሳስበው። ግን ገንዘብ አላፊ ነው፣ ጠፊ ነው። ሴት ልጅ ራዕይ ካላት
ዓለምን ሊያስተዳድሩ ከሚችሉ መሪዎች መካከል አንዷ መሆን ትችላለች። ሴት ልጅ ለትዳሯ አይደለም ለአገሯ ለአካባቢዋ ሁሉ ጥላ መሆን ትችላለች። ጥገኛ አይደለችም ብዬ ነው የማምነው። ዛሬ ሀብት የሌለው ነገ ባለ ሀብት ይሆናል። ዛሬ ሀብት ያለው ነገ ባዶ እጁን ሊቀር ይችላል ከሚለው አመለካከት ነው። ስለዚህ እኔ መስከረም ስታወራ ሀብት የሌለው ሰው ምን ያደርግልኛል የሚለውን ነገር ለሌሎች የሚሰጠው ትምህርት መልካም አይደለም ከሚለው ፖይንት እንድትይዥልኝ ነው ፈልገው። ስለዚህ ይህንን መልእክት ለተመልካቾቻችን እንስጥና እነሱ ምን ይመስላቸዋል? አሁን እኛ ያወራንበት የራሳችን መንገድ አለ። አንተ አንድ ያስቋቋም አለ፣ እኔ አንድ ያስኩት አቋም አለና ተመልካቾቻችን ደግሞ ምን ይመስላቸዋል? የእነሱን ሀሳብ በኮሜንት እናያለን። በነገራችን ላይ መጠናናት የሚል መስከረም አንስታለች እና የሰው ልጅ እንደ መጽሐፍ እየተገለጠ የሚነበብ ፍጡር ብቻ አይደለም። የሰው ልጅ ተጠንቶ የሚያልቅ አይደለም። መጠናናት እስከምን? በነገራችን ላይ ውድ አድማጭ ተመልካቾቻችን መጠናናት በሚለው ነገር ላይ በሚቀጥለው በደንብ ልንወያይበት እንችላለን ብዬ አስባለሁ። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ስለ መጠናናት አንዳንድ ሀሳቦች ካላችሁ አስተያየት ጻፉልን። ላይክ፣ ሰብስክራይብ፣ ሼር። በነገራችን ላይ የደውል ምልክቷን ካደረጋችኋት ሁልጊዜ የምንሰራው ፕሮግራም እናንተ ጋር ይደርሳል። መልካም ጊዜ።